ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንኳን ለመድኃኒታችን ለጌታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ። ክብር ለእግዚአብሔር አብ ይሁን። እግዚአብሔር አብ ሃሌሉያ ሃሌሉያ። እግዚአብሔር አብ ከወደደን ከትልቅ ፍቅሩ የተነሳ በምህረቱ ባለጸጋ ስለሆነ አንድ ልጁን ኢየሱስ ክርስቶስን ሰጥቶናል። ክብር ለእግዚአብሔር አብ አባታችን ይሁን። አሜን። ክብር ለእግዚአብሔር አብ ይሁን። ለወደደን ከኃጢአታችን በደሙ ላጠበን ለአባቱ መንግስትና ካህናት እንድንሆን ላደረገ ስፍራ ሊያዘጋጅልን ለሄደው በክብርና በግርማ በሳት ነበልባል ለሚመጣው ለእግዚአብሔር ወልድ ለኢየሱስ ክብር ይሁን። አሜን። ለኢየሱስ ክብር ይሁን። ኢየሱስ ክርስቶስ በክብር ይመጣል። አሜን። በግርማ ይመጣል። አሜን። በመላእክት ታጅቦ ይመጣል። ለዓለምና ለሰይጣን ለሟርተኞች ወዮላቸው። ኢየሱስ በክብር ይመጣል። ሃሌሉያ። ለዚህ ታላቅ ለሚያዘጋጀን የሞሸረን ያሰማመረን ኢየሱስ ክርስቶስ ጌታ ነው እንድንል ኃይል ለሚሰጠን ለሚቀድሰን በዚች መተተኛ ዓለም ውስጥ ያለ ነውር ለሚያስከደን ለጌታ ለመንፈስ ቅዱስ ክብር ይሁን። ለመንፈስ ቅዱስ ክብር ይሁን። እግዚአብሔር እናመሰግናለን። ክብር ለኢየሱስ ይሁን። እኔም ይሄንኑ አጠናክሬ ነው የምቀጥለው። እግዚአብሔር የተናገራችሁን አሁንም በመዝሙር የተነገራችሁን እኔ የገና ጥድፊያ በሚል ርዕስ የገናው ጥድፊያ ሉቃስና ማቴዎስ ወንጌላውያኑ ሲነግሩን የነበረውን ነገር ለመናገር ነው በልቤ ሞላው። ክብር ለኢየሱስ ይሁን። በዚህ በሉቃስ ወንጌል ምዕራፍ 2 ቁጥር 14 ላይ የገናው ጥድፊያ ቁልፍ ቃል አለ። እርግጠኛ ነኝ ዛሬ የዘመሩ ሽብሸባዎች በዚህ መዝሙር ይኖራቸዋል። ከሌላቸውም በዚህ መዝሙር ይደርሳሉ። እቺ ቤተክርስቲያን ዘማሪ አይነጥፍባትም። ከድሮ ጀምሮ እኔ ከና ባባ ኬዳሞ ጊዜ ጀምሮ እንደመጣው በፊት ተናግሬ ያለው በሽፍት ከተካፈሉት ሰዎች አንዱ ነኝ። በዛ በመከራው ጊዜ እዚህ ሃይ ስኩል ስማር እና የዚህ ቤት ብዙ ትዝታ አለኝ። ዛሬ አገልጋይ ሆኜ ተደጋጋሚ ድል ስላገኘው እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። የገናው ጥድፊያ ክብር ለእግዚአብሔር በአርያም ሰላም በምድር ለሰው በጎ ፈቃድ ነው። ሉቃስ ወንጌል 2:14 እሱን ነው የሚነግረን። አዲሱ መደበኛ ትርጉም ክብር ለእግዚአብሔር በአርያም ሰላምም እርሱ ለሚወዳቸው ሰዎች በምድር ይሁን። ክብር ለኢየሱስ ይሁን። የገና ጥድፊያ እዚህ ይሄንን ስንመለከት እነዚህን ክፍሎች መላእክቱ ከሰማይ ተጣድፈዋል ለማመስገን የመላእክት ኳየር የዛሬዎቹን ኳየር ሳይ እዚህ ዛሬ መዝሙሮቹ ለራሱን ስታዩ ሉቃስ ላይ ወደ 5 መዝሙሮች ተዘምረዋል። የመጀመሪያው የመላእክት ኳየር ነው ከሰማይ የዘመረው። ክብር ለእግዚአብሔር በአርያም ሰላም ለሰዎች በምድር ደግሞም በጎ ፈቃድ። አሜን። ክብር ለእግዚአብሔር ይሁን። የምስራቅ ጠቢባን ምናልባት በዚያ ዘመን የከዋክብት ተመራማሪዎች ከሩቅ ምስራቅ ለመስገድ ለማምለክ ተጣድፈው መጥተዋል። እረኞች ከሜዳ በሌሊት የተጣደፉ በቤተልሔም የተወለደውን ለማየት መጥተዋል። በዛ የጨለማ ዘመን የነበሩ ትሩፋኖች እነ ዘካርያስ ያረጁ ጥንዶች ደግሞ ወጣት ጥንዶች እነ ማርያም እነ ዮሴፍ ልደቱ አጣደፋቸው። ብዙ ናቸው የተጣደፉት። እነሱን እናነሳለን። አረጋውያን አሉ፣ ባልቴቶች አሉ። ሁሉም በየፊናው በየፈርጁ የተወለደውን ጌታ ለማክበር ተጣደፈ። እግዚአብሔር ወደዛው ያጣድፈን። አሁን የመጨረሻው ዘመን አንዱ ምልክት በዳንኤል 12:4 ላይ ሰዎች ይጣደፋሉ ነው አይደል? ዳርት የሚል ቃል አለ። ዕውቀት ይበዛል፣ ሰዎች ሁሉ ይመረምራሉ የሚለው። ሌላው ይቸኩላሉ፣ ይጣደፋሉ። የሩጫ ዘመን ነው። እኛ የሚያጣድፈን አንድ ነገር ነው። እየቸኮለ የሚመጣ ዳግመኛ ያኔ የተወለደው አሁን በክብር በግርማ የሚመጣው ጌታ አሜን። ለሱ እንጣደፋለን። ዛሬ ምንድነው የሚያጣድፈን? በምዕራቡ ዓለም ክርስቶስ የክርስቶስ ልደት ሁላችሁ እንደምታውቁት አሁን ዓለም ቅርብ ነው። ታንክስ ጊቪንግ አድርገዋል፣ ኒው ይር አድርገዋል፣ ክሪስማስ አድርገዋል።
በጣም የሚጠበቅ ከዳር እስከ ዳር የሚከበር ትልቅ በዓል ነው። በጣም የሚገርመውና የሚያሳዝነውም ጭምር በዚህ በዓል አብዛኛው ሰው ክሪስመስን የሚያከብረው ኤክስማስ አርጎ ነው አይደል? ያለ ክርስቶስ ነው የሚያከብረው። ያለ ክርስቶስ ነው። ክርስቶስ ትዝ አይለውም። ወይም ደግሞ ከርሱ ጋር ህብረት የሌላቸው ማያምኑ እግዚአብሔር የለም ባዮች ሁሉ ይሄንን ልደት ያከብራሉ። የበዓሉ ዋና ሞተር በንግዱ ዓለም ላይ ስለሆነ ሰው ሁሉ የጌታን ስም ያነሳው የለም። ለልጆቻቸው እንኳን ስለ አባ ገና ነው እንጂ ስለ ክርስቶስ አይነግሯቸውም። ስለ ገና አባት ነው የሚነግሯቸው። ይሄ እንግዲህ የጌታ ልደት ያለ ልደቱ ባለቤት ማክበራቸው ብቻ ሳይሆን የሰው ልደት ፈረንጆች የሰው ልደት በጣም ያከብራሉ ሁላችን እንደምናውቀው። ነገር ግን የሰው ልደት ሲያከብሩ ያለ ባለቤቱ አክብረው አያውቁም። የኢየሱስ ልደት ያለ ባለቤቱ በምዕራቡ ዓለም እየተከበረ ነው። ወደኛም መጥቷል። ዛፉ ምናምኑን ሴሬሞኒውን እየወደድን ጌታ እንዳለ አናቅም። እነዚህ ሰዎች የተጣደፉትን ዛሬ ማነሳው እሱን ነው። የአዲስ ኪዳን አገልግሎትን ያለ ኪዳኑ ባለቤት እንደማገልገል ማለት ነው። ክብር ለኢየሱስ ይሁን እና በማስተዋል የእግዚአብሔርን ቃል አብረን እናያለን። በዚህ በሉቃስ ወንጌል ምዕራፍ 2 ቁጥር 14 ላይ ያለው ቃል ክብር ለእግዚአብሔር በአርያም ሰላም በምድር ለሰው በጎ ፈቃድ ይላል። አጭር ጸሎት ጸልያለሁ። የክብር መንፈስ የጌታ እግዚአብሔር መንፈስ በዝማሬ ውስጥ አልፈ በተለያየው እግዚአብሔር ሆይ ነገር በዚህ ቦታ ስለተናገርከን ሰሞኑንም ለባሪያዎች ስላመጣኸው ድምጽ ተመስገን። ዛሬም በዚህ ማለዳ እግዚአብሔር ሆይ ንግግር ስላለ ድምጽ ስላለ ለወጣቶች ላረጋውያን ለሁሉ እናመሰግንሃለን። ጌታ መንፈስ ቅዱስ ኢየሱስን አክብረው። እግዚአብሔር ያላሸከመው ሸክም ከዚህ ጉባኤ ይውደቅ። የእግዚአብሔር መንፈስ ከፍ ብለ በዚህ ቦታ ላይ ታይ። የዲያብሎስ ሥራ በሁሉ መልኩ ይፍረስ። የእኛኔነት የኛ ትቢት ያለ ማቋረጥ ይሰበር። በትሁቱ በኢየሱስ ክርስቶስ ተለውጦ ይሰበር። ክብር ላንተ ይሆን። ፈውስ ይሁን ለዚህ ጉባኤ። የእግዚአብሔር መንፈስ በኃይል ተንቀሳቀስ። እናመሰግንሃለን፣ ከፍ እናደርግሃለን በጌታ በኢየሱስ ስም አሜን። ክብር ለእግዚአብሔር ይሁን። ሉቃስ ምዕራፍ 2 አስገራሚ የተለመደና ተወዳጅ ክፍል ነው። አንዳንዶቻችን ከልጆቻችን ጋር በየበዓሉ እናነባዋለን። ብናነበው ጥሩ ነው። መዝሙርም ገና ብንዘምርበት ጥሩ ነው እና እግዚአብሔር በሚያስገርም መንገድ ለተወለደው ሕፃን ቃል ሥጋ የሆነበትን መንገድ ይገልጻል። ሕፃኑን ኢየሱስ ክርስቶስን ስናይ እንደ ሕፃን ደካማ ሆኖ ተወልዷል። እዚህ ማነሳቸው ሰዎች አሉ። በተለይ ሰዎቹ ላይ ትኩረት አድርጌ እናገራለሁ። ዋናው ግን የሰዎቹን ትኩረት የሳበው የጥድፊያው ምክንያት የሆነው ሕፃኑ ኢየሱስ ነው። አሜን። ቃል ሥጋ ሆነ። በግርግም ውስጥ በከብቶች በረት ሊመጥነው በማይችል ሁኔታ ነው በዚህ ቦታ ላይ የተወለደው። ደካማና ሕፃን ቢሆንም እስከ መንግሥተ ሰማይ ድረስ የስልጣን ማዕከል የሆነ አሜን ልዑል አምላክ ነው። ቃል ሥጋ ሆነ ስንል በእኛ አደረ። ዮሐንስ እንደሚነግረን የማይወሰነው ወሰን ያለው ወይም ውስን ሆነ፣ የማይታየው የሚጨበጥ ሆነ፣ ተሻጋሪ ወይም ምጡቃዊው ቅርብ ሆነ ማለታችን ነው። ክብር ለኢየሱስ ይሁን። ርቆ የነበረው ቀረበ። ከሰው ልጅ አእምሮ በላይ የሆነው በሰው ሕይወት ውስጥ የሚታይ ሆነ። ቃል ሥጋ ሆነ ስንል ከዚህ ከመገረጃው ውስጥ እንድንመለከት ክብሩን በሙሉ ቢመጣ እንታወር ነበር፣ ግን ማየት እንድንችል እና አምላክነቱን አልተወም። ጌታችን ኢየሱስ ክርስቶስ አምላክነቱ አልተቋረጠም። የስተት አስተማሪዎች እንደሚሉት ቃል ሥጋ ሲሆን አምላክነቱን አልተወም። እግዚአብሔር ሰው ነው የሆነው እንጂ ሰው ወደ እግዚአብሔርነት አልተቀየረም። እና እነዚህን ቃሎች ማየት በጣም አስፈላጊ ነው። እርሱ እውነተኛ ሰው ነው፣ እውነተኛ አምላክ ነው። 100% አምላክ ነው፣ 100% እግዚአብሔር ነው። 50 አይደለም። ከድንግል ማርያም ሲወለድ አይደለም። ኢየሱስ የእግዚአብሔር ልጅ የሆነው ዓለም ሳይፈጠር አሜን የእግዚአብሔር ልጅ ነው። አብ ከዘላለም ወልድን ልጄ ሲለው ወልድ ከዘላለም አብን አባቴ ይለዋል። በአብና በወልድ መካከል ያለው ዘላለማዊ ዝምድና ዘላለማዊ ግንኙነት አብ አባት ሆኖ ነው ልጁን ሲያናግር የነበረው። ይሄንን የተረከው በቅፉ የነበረው ኢየሱስ ክርስቶስ ነው። ለዚህ ነው ኢሳይያስ ወንድ ልጅ ተሰጥቶናል ያለው። አሜን ክብር ለእግዚአብሔር ይሁን።
አንቺ ቤተልሔም ከሁሉም ትንሽ ነሽ የሚለው ሚክያስ 5 ላይ ካንቺ ግን አወጣጡ ከቀድሞ ዘመን ጀምሮ ከዘላለም የሆነ መስፍን ጌታ ልጅ አሜን ኢየሱስ ክርስቶስ ከዘላለም የእግዚአብሔር ልጅ ነው በሉቃስ 1:35 ላይ የእግዚአብሔር ልጅ የሚለው ቃል ካንቺ ቅዱሱ የእግዚአብሔር ልጅ ይወለዳል የሚለው ልጅ መሆን ይጀምራል አይደለም ልጅ መሆኑ ተረጋገጠ ለሰዎች ታወቀ ተብሎ ይጠራል የእግዚአብሔር ልጅ ተብሎ ይጠራል ነው እንጂ የተባለው አሜን ዓለም ሳይፈጠር የእግዚአብሔር ልጅ ነው አሜን ከሙታን ሲነሳ አይደለም የእግዚአብሔር ልጅ ሆኖ በሮሜ 1:4 ላይ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ይላል ኢየሱስ ከሙታን ሲነሳ የእግዚአብሔር ልጅ መሆኑ ተረጋገጠ ለብዙዎች ታወቀ እንጂ ዓለም ሳይፈጠር አሜን የእግዚአብሔር ልጅ ነው በአብ ቀኝ ሲቀመጥ አይደለም አንተ ልጅ ነህ እኔ ዛሬ ወለድኩ ያለው ከዘላለም ነው ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ያለው የእግዚአብሔር የባህሪ ልጅ ነው የምንለው ለዚህ ነው እግዚአብሔር በሁሉ ጎዳና ተናገረ በታቦት በመላእክት በሕግ ለዚህ ነው ዕብራውያን 1:2 ላይ በዚህ ዘመን መጨረሻ ላይ አሜን በልጁ ተናገረን ክብር ለእግዚአብሔር ይሁን ስለዚህ ሰውነት የሰውነት መታወቂያውን እንደያዘ መለኮት የመለኮት መታወቂያውን እንደያዘ ባንዱ ክርስቶስ ውስጥ ሁለት ባህሪያት አሉ ሳይደባለቁ አባቶቻችን እንደነገሩን በተለያየ ስብሰባ የእግዚአብሔርን ቃል እንዳጸደቁልን ዛሬም እኛ መርምረን እንዳጸደቅነው ሳይደባለቁ ሳይቀላቀሉ ሳይከፋፈሉ ሳይለያዩ አንዱ ክርስቶስ ፍጹም ሰው ፍጹም አምላክ ነው ክብር ለእግዚአብሔር ይሁን የሱ መለኮትነት የተጋረደ ቢሆንም ፈጽሞ አልተወውም እና በኃጢአት አልባ ነው ከኃጢአት በቀር በነገር ሁሉ እንደኛ ሰው ነው ድንግል ማርያም ከሷ ስጋ ነስቶ ተወልዷል ከማርያም ስጋ አልወሰደም የሚለው የአጋንንት ትምህርት ነው በነገራችን ላይ ኃጢአት አይተላለፍበትም የኃጢአት ኃይል ከስልጣኑ በታች ነው ኮራፕትድ የሆነው አዳማዊ ባህሪ በኢየሱስ ላይ አያልፍም ኢምፒኬብል ነው ኃጢአት መስራት አይችልም ኃጢአትን ሲያስተሰሪ በአዲስ ኪዳን ታይቷል ስለዚህ የገናው ጥድፊያ ምን ሊሆን ይገባል በዛ ዘመን ያሉትን ሰዎች ባለን ጊዜ አሳያችኋለሁ እኔ ሰዓት አላየሁም 4 ሰዓት ተኩል ይላል አሁን ነው የጀመርኩት አሉ ክብር ለኢየሱስ ይሁን መሲሐቸውን በጉጉት የሚጠብቁ በመጀመሪያ ማነሳው ለገና ጥድፊያ መሲሐቸውን በዛ የጨለማ ዘመን በጉጉት የሚጠብቁ ታማኝ የአይሁድ ትሩፋኖች ቅሬታ ማለት ለምሳሌ ጌታ ኢየሱስ 10 ለምጻም ፈወሰ ስንት ሰው ተመለሰ አንድ ቅሬታ ማለት ነው ቅሬታ ማለት የተረፈ ከሞትም ይሁን ከሆነ በጎርፍም ወይም ከተማ ሲያልቅ ወይ ህዝብ ሲያልቅ እግዚአብሔር የሚያስተርፋቸው ሰዎች አሉ ሰሞኑን በአውሮፕላን አደጋ የተረፉ ሰዎች እንዳሉ እነሱ ቅሬታዎች ናቸው እና በታሪክ ውስጥ ብዙ ቅሬታዎች አሉ የመጀመሪያዎቹ ቅሬታዎች የተጣደፉት ቅሬታዎች በእድሜ የገፉ አረጋውያን ዘካርያስና ኤልሳቤጥ ናቸው በእድሜ የገፋቸው አረጋውያን ተስፋላችሁ አሜን ተስፋላችሁ በጣም በይሁዳ ንጉስ በሄሮድስ ዘመን ካቢያ የክህነት የሚገርም ነው ምድብ የሆነ ይላል ዘካርያስ የሚባል አንድ ካህን ነበር ሚስቱ ኤልሳቤጥ ከአሮን ነገድ ነበረች ሁለቱም የጌታን ትእዛዝ ሥርዓት ሁሉ ጠብቀው ያለ ነቀፋ የሚኖሩ እስኪ አንድ ያለ ነቀፋ የሚኖሩ በሉኝ እንዴት ደስ ይላል በእግዚአብሔር ፊት ጻድቃን ነበሩ ይላል እቺ ሴት ልጅ ስታገኝ ነቀፌታዬን ያስወገደ ለምን እንዳለች አነሳለሁ ግን ያለ ነቀፋ ነበሩ በእግዚአብሔር ፊት ያለ ነቀፋ በሰው ፊት በነቀፋ ነበሩ ሰው የሚነቅፈው ዝም ብሎ ልጅ ስለሌላት ነው የብሉይ ኪዳኑ ጨለማ ስላለቀቃቸው ነው ኤልሳቤጥ መካን በመሆኗ ልጅ አልነበራቸውም ሁለቱም በእድሜ የገፉ ነበሩ ይላል ልደቱ እንግዲህ መንገድ ጠራጊው ነብይ እንዲወለድ ጸሎታቸው በጌታ ጊዜ ፈጥኖ እንዲመለስ በጣም ይሄን ጸሎት ሳነብ በጣም ነው የተገረምኩት እግዚአብሔር የነዚህን ሰዎች ጸሎት ፈጥኖ ነው የመለሰው ተስማማላችሁ ደስ ይበል ዘካርያስ ሆይ ጸሎት እስኪ በሉት ጸሎት የሚሰማ እግዚአብሔር በሰማይ አለ ሰሞኑን ነው እንደ ጸለየው ሽማግሌው በእድሜ የገፉ ናቸው መልአኩ እኮ ባዮሎጂካል የሆነ ነገር ነው እሱ ዘካርያስ የጠየቀው እኔ አርጅቻለሁ ሚስቴም ሸምግላለች ይሄ ነገር እንዴት ይሆናል ምናልባት ማንስትሬሽን ፔሪድ አቁማለች ምናልባት አልጋ ለይተዋል እንዴት ነው ይሄ ነገር የሚሆነው ይሄ ነገር አልገባውም እግዚአብሔር በጊዜው አሜን በጊዜው
አሜን በጊዜው outside of time የሆነው ከሰዎች ጊዜ ውጪ ሆነው ከባዮሎጂ ውጪ ሆነው እግዚአብሔር በራሱ ጊዜ አሜን ይመጣል ጸሎት የሚሰማው አንዳንዴ በብሉይ ኪዳን ተጸልዮ በአዲስ ኪዳን ሊሆን ይችላል እነዚህ ሰዎች እኔ ይሄንን ክፍል ሳጠና ዘካርያስ ተረኛ የሆነበት የክህነት ክፍል 18000 ካህናት ናቸው እና ለ24 ተከፍሏል ሳካፍለው 750 ነው አንዱ ምድብ 24 ምድብ ስታረጉት 18000 ካህናት እስኪ አስቡት እጣ ነው የሚወጣው በህይወት ዘመኑ 15 ቀን ቅዱስ ቅዱሳን ውስጥ ገብቶ ለማገልገል እድል የማያገኝ ሰው አለ ሚሞት አለ ሳያገለግል ቅድስተ ቅዱሳን በብሉይ ኪዳን መንገድ ጠራጊ የለልዑሉ መንገድ ጠራጊ እንደሚወለድ እነዚህ ሰዎች የተስፋ ቃል አላቸው እነሱ ቤት እንደሚወለድ ግን አያውቁም ባረጅም እግዚአብሔር ጸሎቴን ባይሰማም አገለግለዋለሁ ብሎ በመድቡ ዝም ብሎ ሲያገለግል እግዚአብሔር እዛው አገልግሎት ቦታ ላይ ተገለጠለት አትፍራ አለው ሃሌሉያ አትፍራ የጌታችን ኢየሱስ ክርስቶስ ልደት ቁልፍ ቃል ነው አትፍሩ ሞት የምትፈሩ አትፍሩ ይሄን ዘመን የምትፈሩ አትፍሩ ኑሮን የምትፈሩ እግዚአብሔር ከኛ ጋር ነው አሜን እግዚአብሔር ከኛ ጋር ቅሬታዎች ናቸው እነዚህ ሰዎች በእድሜ የገፉ የካህናት አገልግሎት ዘቅጧል ሁሉ ነገር ባዶ ነው የቄሳር አምልኮ ያለበት ነው ኃይለኛ የጨለማ ጊዜ ነው ከሚልኪያስ እስከ ማቴዎስ እግዚአብሔር ኦፊሻሊ አልተናገረም እነዚህ ሰዎች ብርሃን ያጆች ናቸው ሞት ነው ከፊታቸው ያለው ግን እጣዬን የምታጠና አንተ ነህ እንደሚለው እንደ መዝሙር 16 እጣው እሱ ላይ ወደቀ ደስ ይበል ጸሎት ተሰምቷል እግዚአብሔር ፈጥኖ ይመልሳል ቀንና ሌሊት ለሚጮህ ይላል 18ኛው ምዕራፍ በሰፊው አውድ ሉቃስ እግዚአብሔር ቀንና ሌሊት ለሚጮህ ለምርጦቹ አይመልስላቸው ፈጥኖ ይላል እዚህ ቤት እግዚአብሔር በራሱ ጊዜ ፈጥኖ ነው የመጣ ክብርህን አሳየኝ ላለው ሙሴ በብሉይ ኪዳን በአዲስ ኪዳን ነው አይደል እግዚአብሔር ክብሩን ያሳየው ክብር የሆነውን ክብሩን በዛ በመገለጥ ተራራይ በጉ የታለ ያለው ይስሐቅ ነው ያለምን ኃጢያት የሚያስወግድ ይሄ ነው ሲባል ያኔ ነው ጸሎቱ የተመለሰው ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን ዘካርያስ ስንት ጊዜ ጸልዮ ይሆን ስንት ጊዜ አምጦ ይሆን ይሄንን ቀን ለማየት እግዚአብሔር የርስት ድርሻችን ነው አሜን እጣችን በሱ እጅ ናት ክብር ለኢየሱስ ይሁን እቺ ሴት ነቀፌታዬን ያስወግድ ዘንድ እግዚአብሔር በተመለከተበት ወራት አዲሱ ትርጉም በዚህ ጊዜ ወደኔ አይቷል ትላለች 5 ወር ራሷን ደበቀች ሆዷ እስኪገፋ እንዳይስቁባት ሊሆን ይችላል ምክንያቱም መካንነት የብሉይ ኪዳን በጣም ከባድ ነው ከብሉይ ኪዳን መካኖች ያልወለደችው ሜልኮል ብቻ ናት እግዚአብሔር የጎበኛቸው ወልደዋል ብዙዎቹ መካንነት ዛሬ በአዲስ ኪዳን ኃጢያት አይደለም እንደውም ጌታ ኢየሱስ ወደ መስቀል ሞት ሲሄድ ያልወለዱ ጡቶች ያላጠቡ ጡቶች ያልወለዱ ማህፀኖች ብፁዓን ናቸው ብሏል የተወለደው እንደዚህ የሚረግፍ ከሆነ እንደኛ ዘመን የተወለደው በእድሜ ኩሌታ ላይ የሚረግፍ ከሆነ ብርታቴን መንገድ ላይ ቀጨው እድሜን ባጭሩ አስቀረው እግዚአብሔር ወይ እንዲህ አልኩ እኔም በዘመኔ ኩሌታ አትውሰደኝ አልኩ እንዳለ ወጣቱ እንዲሚረግፍ ከሆነ ባይወለዱ ይሻላል አስገራሚ ነው ወጣቶች ተስፋ አለ እዚህ ቤት የተወለደው ልጅ ምን አይነት ነው መጥምቁ ዮሐንስ ነው ያ አባቶችን ልብ ወደ ልጆች የሚመልስ አሜን እግዚአብሔር ልጆቻችን እንደዚህ ያደርጋቸው በመወለዱ ለብዙዎች ደስታ ነው ይላል በመወለዱ ለብዙዎች ደስታ ነው የሚለው መጽሐፍ ቅዱስ በማቴዎስ 26:24 ላይ ይሁዳን ባይወለድ ይሻለዋል ብሏል ማን ነው ዛሬ ባይወለድ የሚሻለው ወጣቶች ተስፋ አለ መጥምቁ ዮሐንስ ወጣቱ በመወለዱ ለብዙዎች ደስታ ነው ሌሊቱን ሙሉ ጸልዮ 12 መረጠ ጌታ አንዱ ዲያብሎስ ነው አላቸው ባይወለድ ይሻለዋል እግዚአብሔር የሰጠውን ኦፖርቹኒቲ ሚስ ያደረገ እንግዲህ የጌታን ትእዛዝ እየጠበቁ ያለ ነቀፋ የሚኖሩ እነዚህ ሰዎች ነቀፌታዬን ከሰው መካከል ነው ያስወግድልኝ አለችው አሜን እግዚአብሔር ነቀፋችን ያስወግዳል አትፍሩ ብዙ ሰዎች ጡረታ ሲወጡ አይቻለው ታላቅ ወንድሜም አለ ብዙ አመት የሚበልጠኝ ታላቅ ወንድሜ ጡረታ ሲወጣ የባሰውኑ ጨረጨሰ አንዳንድ ሰዎች ውድቅድቅ ይላሉ ካርታ ይጫወታሉ ዛኛ እኔ ወታደር ከተማ ነው ያለሁት አሁን ደብረ ዘይት እና ካርታ ይጫወታሉ አይ ዶንት ኖ ክርስቲያኖች ሚማልዱ እና ተስፋ አትቁረጡ እነዚህ በጣም ያረጁ ሰዎች እግዚአብሔር የተናገረውን የእስራኤል መጽናናት ይጠብቁ ነበር አሜን አገኙት አንድ ጸሎት ነበራቸው
የእስራኤልን መጽናናት ልይ በኋላ ስምዖን ላይ ያነሳዋል የእስራኤልን መጽናናት ባካ አሳየኝ የሚል አላቸው ሽማግሌዎች እና በታርጌት ነው ዝም ብለው አይደለም ኖሮ አይደለም ዝም ብለው የሚሞቱት በአላማ ይኖራሉ የእግዚአብሔርን ክብር አይተው አሜን ያልፋል ክብር ለእግዚአብሔር ይሁን እነዚህን ሰዎች መዝሙራቸውን ለማንሳት ጊዜ የለኝም ክብር ለኢየሱስ ይሁን ሁለተኛ እነዚህ ወጣት ጥንዶችን ማንሳት ፈልጋለሁ ዮሴፍና ማርያም ወጣቶቹ ጥንዶች ድንግል ናት ወጣት ነች ካረጀች በኋላ አይደለም ወደሷ የመጣው መጽሐፍ ቅዱስ የሚገርም ቃል ነው እግሮቹ አስቀድመው ባልሄዱበት መንገድ በደህንነት አለፈ ይላል ኢሳይያስ ላይ ሄዳ በማታቅበት መንገድ ነው ድምጽ የመጣላት ልደቱ ማርያምና ዮሴፍን እግዚአብሔር ወዳለው ቦታ ወደ ቤተልሔም አጣደፋቸው የመንግስት አዋጅ ተገለበጠ አውግስጦስ ቄሳር አዋጅ አወጀ አንዳንድ ጊዜ የነገስታትን ነገር እግዚአብሔር ይለውጣል እንደ ውሃ ፈሳሽ ነው ይለለም በመሳሌ ላይ እንደፈለገ ያረጋቸዋል ለልማትም ለቅጣትም እግዚአብሔር ነገስታትን ያንቀሳቅሳል በዘመኑ አውግስጦስ ቄሳር እየገዛ ነበር ለወታደራዊም ሆነ ለግብር ዓላማ በየ14 ዓመት ቆጠራ ታደርግ ነበር የሮም መንግስት ማለት ሉዓላዊት ነኝ የምትለው ሮም ያንዳንዱ አይሁዳዊ ሰው ወንድ የሆነ ስሙን ስራውን ንብረቱን ቤተሰቡን ለማስመዝገብ ወደ አባቶቹ ከተማ መመለስ ነበረበት እግዚአብሔር በዚህ አዋጅ ፕሮግራሙን ፈጸመ አሜን ቅድም መዘምራ እንዳነበቡልን ከጸነሰች ሚስቱ ጋር ሄደ የእግዚአብሔር ፕሮግራም ቤተልሔም ስለሆነ አሜን እዛ ተወለደ እንግዳ ስለነበሩ ቦታ ስለሌለ በግርግም ውስጥ ተወለደ ይላል እግዚአብሔር የቄሳርን አዋጅ በመጠቀም እቅዱን ፈጽሟል አሜን ዛሬም አይገባን ብዙ ነገር አለ ለቅጣትም ቢሆን እግዚአብሔር ስንቀጣ እንዲገባን አሜን ያደርግልን ማርያም የእግዚአብሔር ድምጽ ሲመጣች ወጣት ማርያም እነሆኝ የጌታ ባሪያ እንደ ቃል ይሁንል እነሆኝ የጌታ ባሪያ ያለችው መልአኩን አይደለም ብዙ ሰው በስተት ያነበዋል እነሆኝ የጌታ ባሪያ ያለችው ራሷን ለዚህ ለተነገረው ቃል እነሆኝ ለዚህ አይሆንም ለሚባለው አስደንጋጭ እንዴት ይሆናል ብላ ጠየቀች አስረዳት እንደ ቃል ይሁናለች አመነች ሃሌሉያ ያመነች ብጽዕት ናት አሜን ክብር ለእግዚአብሔር ይሁን ይሄንን ማመን ይገርመኛል የሷ ይሄንን ማመን ከዛን ጊዜ ጀምሮ ህይወቷ የመለኮታዊ ቅድ የፍጻሜ አካል ሆኗል ማለት እንግዳ ነገር ነው እግዚአብሔር ያመጣው አዲስ ልምምድ ነው በዚህ መንገድ ሰው ሄዶ አያውቅም ግን አዳኙ ይወለዳል መንፈስ ቅዱስ ባንቺ ላይ ይመጣል እንደ ቃሌ ይወልኝ አለች አሜን እነሆኝ እስኪ እነሆኝ በሉ በማይገባችሁ መንገድ የምታልፉ ሰዎች እነሆኝ በሉ አትፍሪ ተብላለች እቺ ሴት አሜን ክብር ለእግዚአብሔር ይሁን አትፍሩ እግዚአብሔር ያለው ይሆናል አሜን እግዚአብሔር ያለው ይሆናል አዳኙ ሰው እንደሚሆን ነው የተነገረው ሰው መልአክ እንደሚሆን አይደለም ዘፍጥረት 3:15 የሴቲቱ ዘር ተብሏል ዕብራውያን 2:16 የያዘው የመላእክትን ዘር አይደለም የሰው ነው ይላል አይሁዳዊ ነው አህዛብ እንደማይሆን ቃል ገብቷል የአብርሃም ዘር ነው በዘሮች አይልም ስለ አንድ እንደሚናገር በዘር ይላል ዘፍጥረት 12:3 ላይ ስለዚህ ኢየሱስ ከይሁዳ ነገድ የመጣ ነው የዳዊት ቤተሰብ ሐረግ የሆነ ነውና በቤተልሔም እንደሚወለድ ተነግሯል ማርያም እንድታምን ማበረታቻ መልአኩ ሌላ የነገራት ስለ ኤልሳቤጥ ነግሯታል ዘመዷ ስለነበረች አርጅታ ለነበረችው ለኤልሳቤጥ 6ኛ ወር ነው አሜን እግዚአብሔር ለወዳጆቹ እንቅልፍ በሰጠ ጊዜ እናንተ የተቀመጣችሁ ተነሱ ከተቀመጣችሁበት እንደሚል እግዚአብሔር በአንዳንዶቹ ብርታት ይሰጣል ክብር ለእግዚአብሔር ይሁን ገብርኤል ለማርያም ኤልሳቤጥ እንዳረገዘች ነግሯታል ይሄን ያደረገው ማርያምን እምነቷን ለማጠንከር ነው ስለዚህ እግዚአብሔር በዙሪያችን የሚሰራውን ነገር መመልከት በጣም አስፈላጊ ነገር ነው ክብር ለኢየሱስ ይሁን እግዚአብሔር ትልልቅ ስራዎችን የሚሰራው ደካማ መሳሪያዎችን በመጠቀም ነው እነዚህ ሰዎች በዛ ዘመን የሚታዩ አልነበሩም ስለዚህ የእርሱ ስራ እንጂ የሰዎች ስራ አይደለም መልአኩ ስለ ኤልሳቤጥ ተናግሯል ምክንያቱም የማርያም ልጅና የኤልሳቤጥ ልጅ ምንም ያህል ቢለያዩም የቅርብ ዝምድና አላቸው የኤልሳቤጥ ልጅ የማርያም ልጅ ቀዳሚ እንደሆነ መጽሐፍ ቅዱስ ይነግረናል ምንም እንኳን እድሜዋ የገፋ ቢሆንም መካንነቷ የቀጠለ ቢሆንም ለእግዚአብሔር የሚሳነው የለም የሚል ቃል ተነግሯል አሜን የለም እነዚህን ቃሎች ደጋግማችሁ አንብባችኋል ዛሬ ይሄንን ተመልከቱ ወጣት ጥንዶች ወይም ያላገባችሁ አስቡ በዚህ ዘመን እምነት ይጠይቃል ይሄን ዘመን ለመኖር
ማርያም አምና ራሷን ለጌታ ሰጠች የእግዚአብሔር ተአምራዊት ጣት ጣልቃ ገባች ክብር ለኢየሱስ ይሁን ወደ ትህትና እንጂ ራሷን ከፍ ወደ ማረግ አልመራትም እነሆኝ የጌታ ባሪያ ብላ ራሷን ዝቅ አድርጋ ለጌታ እንደሰጠች በዚህ ክፍል ላይ አይተናል ክብር ለኢየሱስ ይሁን ክብር ለኢየሱስ ይሁን ክብር ለኢየሱስ ይሁን ሕፃናት ልጆች በኢየሱስ ምክንያት በዚህ ወቅት ሄሮድስ እንደገደለ አይተናል ስለ ሄሮድስ ትንሽ ማንሳት አይቀርም ኢየሱስ ክርስቶስ የተወለደው ቤተልሔም ነው ቤተልሔም የእንጀራ ቤት ማለት ነው ኢየሱስ የሕይወት እንጀራ ነው አሜን የሕይወት እንጀራ ነው ለንጉሱ ለኢየሱስ ተስማሚ የትውልድ ቦታ ነው እንደተነገረው ነው ቤተልሔም በርካታ የበለጸገ ታሪካዊ ቅርሶች አሏት ከነዚህም አንዱ እናት ለነዚህ በዛ ጊዜ ሄሮድስ ላረዳቸው ሕፃናት እናት ሆና ተጠበቀ የነበረችው ራሔል የሞተችው ወደ ኤፍራታ ቤተልሔም ስትደርስ ነው ቤተልሔም ነው የሞተችው የሩት ጋብቻ የዳዊት የጀግንነት ስራዎች በዚህ ነው የተፈጸሙት ማለት ነው ቢንያም የተወለደው እዛ ነው እሱን ወልዳ ነው ራሔል የሞተችው ቢንያም የጭንቀቴ ልጅ ብላ ነው የሞተችው አባቱ ለወጠው ስሙን የቀኝ እጄ ልጅ አለው ዳዊት የሚለው የተወደደ ነው ኢየሱስ ክርስቶስ የእግዚአብሔር የቀኝ እጅ ልጅ ነው በቀኙ የተቀመጠ ነው ኢየሱስ ክርስቶስ እንደ ዳዊት የሞደው ልጅ የተባለ ነው ክብር ለኢየሱስ ይሁን እነዚህ የኢየሱስ ክርስቶስ ጥላዎች ናቸው ሌላው በሶስተኛ ደረጃ ማነሳው የዛ ዘመን ትሩፍ የዛ ዘመን ቅሬታ በጣም አስፈላጊ ነው እግዚአብሔር በየዘመኑ ቅሬታዎች አሉት ማን ነው ኢሳይያስ ስለ ኢየሱስ ክርስቶስ ትንቢት ሲናገር ስለ ቅሬታ አንስቷል ምዕራፍ 7 ላይ ሾአር ያሹብ የሚባል ልጅ ነበረው በዕብራይስጡ ቃል እንደዛ ነው የሚለው አዲስ ትርጉም እሱን ነው ሾአር ያሹብ ቅሬታው ይመለሳል የሚል ነው እግዚአብሔርና ምዕራፍ 8 ላይ ታውቃላችሁ ድንግል ትወልዳለች የተባለው ምዕራፍ 7 ላይ ምዕራፍ 8 ላይ አማኑኤል ተነስቷል ምዕራፍ 7 ላይ ስሙን አማኑኤል ይሉታል የሚል ተነስቷል ምዕራፍ 8 ላይ ሌላ ልጅ ወለደች የኢሳይያስ ሚስት ሷም ነብይ ናት ማህር ሻላል ሃሽ ባዝ ምን ማለት ነው ምርኮ ፈጠነ ብዝበዛ ቸኮለ እነዚህ ሁለት ልጆች ኢሳይያስ በምዕራፍ 8:15 ላይ እኔና እግዚአብሔር የሰጠኝ ልጆች በጽዮን ተራራ ለሚኖረው ለእግዚአብሔር ምልክትና ተአምራት ነን አለ የሚወለደው ኢየሱስ ክርስቶስ ምልክት እንደሆነ ይሄ እድሜ ጠገቡ ስምዖን አረጋዊው ተናግሯል እና እነዚህ ልጆች ለቅጣትም እግዚአብሔር ወደ ምርኮ እንደሚወስዳቸው እንደሚቀጡ አልሰማም ብሎ እንደው ምዕራፍ 8 ላይ ይሄ ህዝብ በቀስታ የሚሄደውን የሰሎሞን ውሃ የእግዚአብሔር ሐሳብን ንቋል ስለዚህ የአሦርን ንጉስ አመጣበታለሁ አፈልሰዋለሁ ማለቱ ነው እግዚአብሔር ግን እንደዛም ቢሆን ቅሬታው ይድናል አሜን እግዚአብሔር ትሩፋኖች አሉት በጨለማ ዘመን በክህደት ዘመን በርኩሰት ዘመን የሚቀደሱ ምርጦች አሉት ለዚህ ነው በጸጋ የተመረጡ ቅሬታዎች 7000 ሰዎች አሉ ብሎ ኤልያስ አላመንም ኤልያስ ብቻዬን ቀርቻለሁ ሲል በሮሜ 5 ላይ ጳውሎስ ይሄን አንስቶታል እግዚአብሔር በጸጋ የመረጣቸው በዚህ ዘመንም አሉ ብሎ አንስቶታል 7000 ሰው ለበዓል ያላንበረከከ ቅሬታ አለው አሜን ቅሬታዎች አሉ የዛሬው የቤተክርስቲያን ነገር አስደንጋጭ ነው ለምድሪቱ ውድቀት ለምድሪቱ ደም መፍሰስ ተጠያቂ ናችሁ ብሏል ጌታ ቤተክርስቲያን ተጠያቂ ናት በየቀኑ ለሚፈሰው ደም ኢትዮጵያ ኢየሩሳሌም በሕዝቅኤል 36 ላይ ልጆቿን እንደበላች የራሷን በደም ልጆቿን የምትበላ ምድር ተብላለች ኢየሩሳሌም ይሄንን ስም እግዚአብሔር ቀይሮታል የኢትዮጵያንም አሜን ይቀይረዋል አሜን ይቀይረዋል ስምዖን እድሜ ጠገቡ አረጋዊ እዚህ ሉቃስ 2:25 ላይ ታገኙታላችሁ ስምዖን እንደ ዘካርያስ እንደ ኤልሳቤጥ መሲያቸውን በጉጉት ከሚጠብቁ የአይሁድ ታማኝ ቅሬታዎች አንዱ ነው ክብር ለእግዚአብሔር ይሁን በዚያን ጊዜ እግዚአብሔርን የሚፈሩ እርስ በርስ ተመካከሩ የሚለው ቅሬታዎችን ነው ሚልኪያስ 3:16 ላይ እንደዚህ አይነት ቅሬታዎች ለመሞት ነው የሚያስበው መሄድ ይፈልጋል መጽሐፍ ቅዱስ የእድሜውን ገደብ አይነግረንም የመጽሐፍ ቅዱስ አዋቂዎች ሲገምቱ ወደ 113 ዓመት ሊሆነዋል በትውፊት ማለት ነው ይሄ ሰው አንድ ነገር ይጠብቃል ዝም ብሎ መሞት አለ የእስራኤልን መጽናናት ባካችሁ አንድ ነገር አግኝተን እንሞት 100 ሜትራችንን ሪሌ የሚባል ሩጫ አለ አይደል የዱላ ቅብብሎሽ 100 ሜትራችንን በኃይል ሮጠን የኛን ድርሻ አቀብለን እንለፍ አሜን እንዴት ደስ ይለኛል ይሄን ሰው ሳስበው ኢየሱስ ክርስቶስ በቤተ መቅደሱ ባየው ጊዜ
ይጸሎቱ ተመለሰ አሁን ባሪያህን በሰላም አሰናብተዋል እባካችሁ ዝም ብላችሁ አትሙቱ ዘንድሮ የምትሞቱ ብያለሁ ኮሮና ሲገባ በቅጡ ሙቱ ብዬ ነበር ብዙ ሰዎች ሄዱ ዘንድሮ የምትሞቱ ካላችሁ በቅጡ ሙቱ ተዝረክረካችሁ አትሙቱ ሞት እንደሆነ አይቀር ወጥ አርጅቶ ብቻ አይደለም የሚሞተው በቅጡ ሙቱ በድል እየተናገራችሁ ሙቱ አገር እንዳላችሁ ያሰባችሁ ሙቱ ከእንግዲህ ወዲህ በጌታ የሚሞቱ ሙታን ብፁዓን ናቸው ይላል ራእይ ምዕራፍ 14 12 እና 13 ላይ የቅዱሳን እምነትና ትዕግስት በዚህ ነው ከእንግዲህ ወዲህ በጌታ የሚሞቱ በክርስቶስ መሆኑ እምነቱ ተፈትኖ የተመሰገነው ይላል ጳውሎስ በሮሜ 16:10 ላይ እጤሊን ስለሚባል ሰው በጌታ ሆነ ይሄ ሰው መሞት ፈለገ በእግዚአብሔር መንፈስ ነው የተመራው ማት ህፃናት ነው ቤተልሔም ውስጥ ያለው ይሄ የጃጀ አይን እንዴት ኢየሱስን ይለያል እኛ ስዕል ላይ ብርሃን እንደምናረጋው ኢየሱስ ላይ ብርሃን ያለ አይመስልኝም የዛ ጊዜ መንፈስ ቅዱስ እሱ ነው አለው ከልጆች መሃል ሄዶ አቀፈው ሃሌሉያ አቀፈው ክብር ለእግዚአብሔር እንዴት ደስ ይላል ሲጠብቀው የኖረው በዛ ጨለማ ዘመን ቅዠት የሚመስለው ያንን ዘመን ያለ አሁን መሞት ፈልጋለሁ አለ አመሰገነ ትንቢት ለማርያም ነግሯት አለፈ ክብር ለእግዚአብሔር ይሁን እግዚአብሔር የገባውን ቃል ስለጠበቀ መሲሁን ስላሳየው በመጀመሪያ የተቀኘው የአምልኮ መዝሙር ነው የጌታ ኢየሱስ ክርስቶስን በማየቱ ማለት ነው ለጌታ የድነት መዝሙር አይኖቼ ለሰው ሁሉ ያዘጋጀው ማዳንን አይተዋል ኢየሱስ አዳኝ መሆኑን ተመልክቷል ክብር ለኢየሱስ ይሁን እና ይሄ የመጀመሪያው አዲስ ኪዳን የተጻፈበት ቃል መሞት እንደሚፈልግ ነው የሚናገረው የስምዖን መዝሙር የሚስዮናውያን መዝሙር ነው ይላሉ ብዙ ሰዎች ምክንያቱም መልእክት አስተላላፊ ነው በቤተ መቅደስ ውስጥ ለቆመ አማኝ አይሁዳዊ ያልተለመደ መዝሙር ነው ታላቅ መዳን ነው ያየው ኢየሱስ የእስራኤልን ክብር መልሷል ክብር ለእግዚአብሔር ይሁን ያኔ የሄደው ክብር ለዓለም ሁሉ ተመልሷል ሶስት ነገር ነግሯታል ለማርያም ድንጋይ እና ምልክትና ሰይፍ ነው ብሎ ድንጋዩ የማዕዘን ራስ ድንጋይ እንደሚሆን ብዙዎች እንደሚሰናከሉበት ባለማመን አይሁዶች እንደሚወድቁ በሱ ላይ የሚወድቁ እንደሚፈጠፈጡ ትንቢት ተናግሮ ነው ሄደው ምልክት የሚለው ቃል ተአምር ማለት ነው ሌላ ምልክት አይደለም ተአምር ነው መለኮታዊነቱን የሚገልጥ ማለት ነው በዮሐንስ ወንጌል ውስጥ የጌታችን ኢየሱስ ክርስቶስ ተአምራት ምልክቶች ተብለዋል ክፉና አመንዝራ ትውልድ ምን ይፈልጋል ይላል መጽሐፍ ቅዱስ ምልክት ይፈልጋል ትልቁ ምልክት ማን ነው ዮሐንስ ወንጌልን ብቻ ብታነቡ ኒቆዲሞስ የመጣው ምልክት አይቶ ነው ጌታ ሆይ አንተ እግዚአብሔር ከርሱ ጋር ከሆነ በቀር ይሄን ተአምር ይሄን ምልክት የሚያደርግ ማን ነው ሲል ዳግመኛ ተወለደ አለው ትልቁ ምልክት ኢየሱስ ነው አሜን ውሃውን ወደ ወይን ጠጅ ሲለውጥ በሉቃስ 2 ላይ ወዲያው ቁጥር 18 ወረድ ብላችሁ ከሰማይ ምን ምልክት ታሳየናለ ሲሉት ይሄን ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ ብሎ ስለሞቱ ስለትንሳኤው ትልቁ ምልክት ለዚህ ትውልድ ለአመንዝራ ለክፉ ትውልድ ከዮናስ ምልክት በቀር አይሰጠውም ዮናስ ባሳ አንባሪ ሆድ 3 ቀንና 3 ሌሊት እንዳደር የኢየሱስ ክርስቶስ ሞትና ትንሳኤ የችንካሩ ምልክት ነው ትልቁ ምልክት አሜን የተአምራት ሁሉ የምልክት ሁሉ ቁንጮ እሱ ነው የዛሬው ምልክትን አስቡት ወደ ኢየሱስ አይደለም የሚያሳየው ያሰተኛ ነቢያቱ ምልክት ወደ ኢየሱስ አይደለም የሚያሳየው ኢየሱስ ራሱ ምልክት ነው ይላል ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን ሰይፍ እንደሚያልፍ በህይወቷ የምትሸከመውን ሐዘን የሚመጣውን ነገር ሁሉ በሷ ላይ እንደሚፈራረቅ ነግሯት ነው ይሄ አረጋዊ ያለፈው ማርያም ብዙ ነገር መከራ ተቀብላለች በመጽሐፍ ቅዱስ ላይ አንድ ነገር ማሰብ አለብን ማርያም እና ዮሴፍ የእግዚአብሔርን ታላቅ እቅድ ለዚህ ተአምረኛ ልጅ ምን ያህል እንደተረዱ አናቅም በልቧ ትይዘው ነበር ታሰላስለው ነበር የሚለው ነገር ለኛ ትልቅ ትምህርት ይሰጣል ክብር ለእግዚአብሔር ይሁን የእግዚአብሔርን ፍቃድ እንድታውቅ የሚረዳትን ነገር በልቧ ትይዝ ነበር ማርያምን ለመጨረሻ ጊዜ በቅዱሳን መጽሐፍ ስሟ ተጠቅሶ ምናየው በሐዋርያት ሥራ ላይ ከሐዋርያቱ ጋር አብራ ስትጸልይ ነው ማርያም የቱንም ያህል ስቃይ ብትወስድም የማርያምን እናትነት ሳናቃልል የማርያም የግል ስቃይ በምንም መንገድ የክርስቶስን የማዳን ሥራ አሜን አይተካውም ለዓለም ኃጢአት መሞት የሚችለው እርሱ ብቻ ነው አሜን እርሱ ብቻ ነው
በመስቀል ላይ ኢየሱስ ደም ሲፈስ የሚየም ደም ፈሷል የሚለው መጽሐፍ ቅዱሳዊ አይደለም ስለዚህ እነዚህን ይሄንን አረጋዊ ብቸኛ የሆናችሁ ምናልባት ሚስቶች የሞተባቸው አባቶች ታርጌት ይኑራችሁ የኑሮ ዓላማ የኑሮ ምክንያት ይኑራችሁ ዝም ብላችሁ በተስፋ በመቁረጥ አትሙቱ እግዚአብሔር ያለው ይሆናል የእስራኤልን መጽናናት ይጠባበቅ ነበር ይላል ሌላዋ አስገራሚ መበለት ከባሏ ጋር 7 ዓመት ብቻ ነው የኖረችው ይላል ሃና ስሟ ጸጋ ማለት ነው እሷም ፈሪሃ እግዚአብሔር ያላት መበለት ነበረች የአሴር ነገድ ታዋቂ ነገድ አይደለም አንዳንዶቻችን አንታወቅም ካልታወቀ ቦታ ነው እግዚአብሔር እነዚህን ሰዎች ትሩፋን ያረጋቸው የቤተ መቅደስ ሰዎች አሉ አነሳቸዋለሁ በሆነ ነጥብ ላይ እና ግን መጽሐፉን ተርትረውታል ልባቸው አልተተረተረም እቺ ሴት 84 ዓመት እስኪሞላት ድረስ የባሏን መሞት እየቆዘመች አይደለም በጸሎት እየተቀጣጣለች ሃሌሉያ እናንተ ባላችሁ የሞተ መበለቶች እግዚአብሔር ከናንተ ጋር ነው አትፍሩ እግዚአብሔር ከናንተ ጋር ነው የእግዚአብሔርን ዓላማ ፈጽሙስ 71 ዓመት ያህል ቤተ መቅደሱ ጸልያለች ምትገርምናት መጽናናትና የእግዚአብሔር ጊዜ ትክክል ነው ልክ ስምዖን አቅፎ ያመሰገነ እሷም መንፈስ ቅዱስ መራት ስለሱ ትንቢት ተናገረች ነብይ ነበረች ክብር ለእግዚአብሔር ይሁን ከማይታወቅ ቦታም ቢሆን ተንቀሳቀሱ እግዚአብሔር በማንም ፊት አይቶ አያደላም ክብር ለኢየሱስ ይሁን እግዚአብሔር በፊታችን ባለው ዘመን ማይታወቁ ሰዎችን ቀብቶ ያስነሳል የእግዚአብሔር ጊዜ ሁሉ ጊዜ ትክክል ነው ክብር ለእግዚአብሔር ይሁን ከመዝሙር ያለፈ ነገር አርጋለች እሷም ደግሞ ለቀሩት የእስራኤል ሰዎች ስለ መሲሁ ስትጠባበቅ የነበረችው ለታማኝ ትሩፋን የምስራች ብላ አሰራጭታለች ክብር ለእግዚአብሔር ይሁን እግዚአብሔር የተመሰገነ ይሁን እናቶችና አባቶች ነጠላ የሆናችሁ ብቸኛ የሆናችሁ አረጋውያንና መበለቶች የእግዚአብሔር ኃይል ከናንተ ጋር ይሁን አሜን እግዚአብሔር ከናንተ ጋር ይሁን ያችን የሰራብታ መበለት አንዳንድ ጊዜ ይሄን ማሰብ አለባችሁ የእግዚአብሔር ክብር ያልፋል መጽሐፉን ከሚያውቁ ሰዎች አለ ቀራጮችና ጋለሞታዎች ወደ እግዚአብሔር መንግስት በመግባት ይቀድሟችኋል የእግዚአብሔርን ቃል ማቃለል የለብንም ጌታ ኢየሱስ ይሄን በማቴዎስ 21 ላይ ሲናገር ያልተጠበቁ ሰዎች ናቸው የእግዚአብሔር ክብር የሚያገኛቸው ዋኖቹ ሲኮፈሱ አለፋቸው የእግዚአብሔር ክብር አለፋቸው ሌላ እንግዳ የሆነ ክስተት በእግዚአብሔር መለኮታዊ ጣልቃ ገብነት ሁለት ነገር ሆኗል ሰሞኑን የሰማችሁት አንደኛው መላእክት ናቸው እንግዳ ክስተት ነው መለኮታዊ የሆነ ጣልቃ ገብነት ነው መላእክት ከሰማይ መጡ ሌላው የተጣደፉት ልደቱ መላእክትን ከሰማይ ትኩረታቸውን ስቦ አጣደፋቸው ክብር ለእግዚአብሔር ይሁን ከ8 እስከ 14 ፈጣሪ በፍጡር ሲወለድ ለማየት ይጓጉ ነበር ጴጥሮስ መላእክቱ ይህንን ነገር ሊመለከቱ ይፈልጋሉ እንዳለው ቃልም እንደማይቃል ከዘላለም ቃል የነበረው ሎጎስ እንደማይናገር ሕፃን ሆኖ ሲመጣ መላእክቱ ለዚህ ነው በአንደኛ ጢሞቴዎስ 3:16 ላይ በመላእክት የታየ ይላል ክብር ያሉ ፊታቸውን የጋረዱ በክንፎቻቸው ሱራፌል ክሩቤል አላዩትም በስጋ ተገልጦ ያዩት ከማይታየው በጋድ ሄድ ውስጥ እግዚአብሔር ወልድ ነው በስጋ የተገለጠው እግዚአብሔር መንፈስ ነው በቁመት በደረት ተገልጦ ሲያዩት ሕፃን ልጅ ሆኖ ሲያዩት ተገረሙ ሃሌሉያ የመላእክት ኳየር ነው የመጣው ያኔ ደስ ይለኛል ቀደም ሲዘምሩ ወጣቶችንም መጀመሪያ ሳይ እዚህ ቤት የመዝሙር ኃይለኛ ጊፍት አለ አሜን አይንጠፍ ምን አስተዋስኩ እነሱ ዘማሪዎች ሁሉ የዘመሩ በዳዊት የዜማ ዕቃ መዘመር ተጀመረ የሚለው ቃል ዳዊት ካለፈ ከስንት ጊዜ በኋላ አሁን ስታይሎች ተቀይረዋል የእግዚአብሔር ፕሬዘንስ ብዙ ጊዜ የለም ብዙ ኮንፈረንሶች ላይ እግዚአብሔር የለም ሙዚቃ ነው ያለው መብራት ኃይልን እግዚአብሔር ይባርከው ብያቃለሁ ብያችኋለሁ በመንፈስ ቅዱስም በመብራት ኃይል ነው አንዳንዴ ግን በመንፈስ ቅዱስ ኃይል መዝሙር በመንፈስ ቅዱስ ኃይል የእግዚአብሔርን ፕሬዘንስ ይዘው የሚመጡ አሉ አይን ጨፍኑ ሳይሉ በግር ቁሙ ሳይሉ የእግዚአብሔር ክብር ወደ ጉባኤው ይመጣል በዚህ ቀን የተዘመረው መዝሙር እሱ ነው ሃሌሉያ እግዚአብሔር ቤተ መንግስት አይደለም ኳየሩን ያዘዘው ለእረኞች ሜዳ ላይ ሃሌሉያ ለምን እረኞች ለምንድን ነው ወደ እረኞች የሄደው አለፈ
ጌታ ኢየሱስ በዛው በሉቃስ 4 ላይ ሁለት ታሪካዊ ቀኖች አንስቷል አንደኛው ያነሳው የነብዩን የኤልያስን ዘመን ነው በነብዩ በኤልያስ ዘመን በእስራኤል ብዙ መበለቶች ነበሩ አለ ምናልባት በጎተራ ምናልባት በትልልቅ ጋን ውስጥ ዘይት ዱቄት ያላቸው የእስራኤል መበለቶች የኪዳን መበለቶች ነበሩ የእግዚአብሔር ክብር እነሱን አልፎ ወደ ሶሪያ ወደ ሰራፕታ የዛች ጨልጣ ደፍታ እብድ የሚመስለው ነብይ የእግዚአብሔር ነብይ ወደምትቀበል ሴት ላካት ሃሌሉያ እግዚአብሔር ወዳልታወቁ ሰዎች አሜን ይመጣል ቀደም ፖስተር ሳይ ፓስተር ጆንን ምንድነው ሰሞኑን ሁሉ ፕሮግራም ነበርይ ስለው አንተ ፎቶ አልሰጥም አላልክም አለ እኔ ፎቶ አልሰጥም ለፎቶ መበቃ ሰው አይደለም ግን እኔ በማይታወቁ ሰዎች እግዚአብሔር ሲሰራ ደስ ይለኛል ያ 5000 ሰው እንዲመገብ ያረጋው ልጅ ስሙ ማን ነበር ብላቴና ኤልያስ እዛ ትቶት ሄደው ሲጨንቀው ያ ብላቴና ሲያገለግለው ነበር እግሩን ሁሉ ያጠበው ኤልያስ ኤልሳኮ ዳብል ፖርሽን ያረፈበት በኤልያስ እግርና እጅ ላይ ውሃ ያፈሰሰ ዝቅ ብሎ ሰሚት ያረገ እግዚአብሔር ክብር አገኘው አሜን አለፋቸው መጽሐፍቱን ተረተሩ ግን አለፋቸው ይሄ እንግዳ ክስተት ነው መልአክ ከሰማይ መጡ ክብር ለእግዚአብሔር ይሁን እሱን ማየት በጣም ይጓጓል አንድ አይነ ስውር ነበረች አይደል አሜሪካ የምትታወቅ ዘማሪ ናት አሉ እና አይንሽ እንዲፈወስ ጸልያለሽ ስትባል አልፈልግም አለቻት ምን ነው እኔ መጀመሪያ አይኔ ሲገለጥ ማየት የምፈልገው ኢየሱስን ነው ሃሌሉያ ክብር ለእግዚአብሔር ይሁን አይን ያለንም እሱን እንድናይ እግዚአብሔር ይርዳን ሊሊ 50 አመቷን እና 30 አመት አገልግሎቷን ስታከብር ነው ሞዴልሽ ማን ነው ስትባል ማን ልትል ነው ብዬ ስጠብቃት ኢየሱስ ነው አለች እንዴት ደስ እንዳለኝ ክብር ለኢየሱስ ይሁን የውነተኛ መንፈሳዊ ምስጢር ተገል ያለ ጥርጥር ይላል በመላእክት የታየ ዋው ክብር ለእግዚአብሔር ይሁን ምንድነው የዘመሩት እሱ ነው የዛሬ እንትኔ ጥድፊያው ምንድነው የዘመሩት ሰላም ክብር መጀመሪያ በአርያም የገና ልደት ክብር ለእግዚአብሔር ያምጣ ብዙ ዘመን ተጣድፈን ይሆናል ለተለያየ ጉዳይ እኔ በልጅነቴ እንጂ በዓለም ወደው ትልቅ ሆንኩ በኋላ አልወድም ባለቤቴን አመት ባል አውድ አመት ብዬ ስም አውጥቼላታለሁ በዓል ትወዳለች ግን እንደምፈልገው አይደለም ሰላም ነው ሁለተኛው ለምድሪቱ ሰላም ለእግዚአብሔር ክብር ከመጣ ሰላም ወደ ምድር ይመጣል ሰላም የለም እዚህ ሀገር የሰላም ልዑል ነው የተወለደው ሃሌሉያ the prince of peace የሰላም ልዑል ነው የተወለደው አንድ ፈላስፋ በዛ ዘመን ተነስቶ የቄሳር ንጉሠ ነገስቱ በየብስና በባህር ላይ ሰላምን ቢሰጡም አለ ግን ከውስጥ ከርህራሄ ከሰባዊነት ከሐዘን ከቅናት አይደለም ሰላምን መስጠት እንደዚህ አይነት ሰላም መስጠት አይችሉም ከውጫዊ ሰላም ይልቅ ሰው የሚናፍቀው የውስጥ ሰላም ነው ዛሬ ሰላም የለም ምድራችን ላይ በዚህ ሰዓት ድረስ ደም ይፈሳል እግዚአብሔር የሰውን ደም የሚያፈስ ደሙን ያፈሰዋል ታውቃላችሁ ዘፍጥረት 9:6 እግዚአብሔር ደም ሲፈስ አይፈልግም እግዚአብሔር አሸንፍ ብሎ ድል የሰጠው ዳዊት በሄደበት ሁሉ ድል የሰጠው እግዚአብሔር ነው ይላል መጽሐፍ ቅዱስ አሸንፎ እግዚአብሔር መከናውን ሰጥቶት ቤትን ልስራ ሲል አትችልም አለው ደም አለባል ራሱ ድል ሰጥቶ ደም አይፈልግም ደም አይፈልግም ዛሬ ክቡር የሆነውን የሰውን ደም ማሰብ አለብን ስንጸልይ ሻሎም ሰላም የሚለው የአይሁድ ቃል በህይወት ጦርነት ሁሉ በህይወት ተግዳሮት ሁሉ ከመግባት የበለጠ ትርጉም አለው ሻሎም ደህንነት ጤንነት ብልጽግና ያሁንም ብልጽግና አይደለም የሰማዩን ብልጽግና እኛ እሱ ነው ሮሜ አንደኛ ቆሮንቶስ 8 ላይ ምንድነው የሚለው በእርሱ ድህነት እናንተ ምን እንድትሆኑ ባለጸጋ እንድትሆኑ ከሁኔታዎች ይልቅ በብዙ ነገር የእግዚአብሔር ሰላም አሜን ይብዛል ልክ እንደ ዛሬው በዛ ጊዜ ህይወት አስቸጋሪ ነበር ቀረጥ ከፍተኛ ነበር ስራጥነት ከፍተኛ ነበር ስነ ምግባር ያሽቆለቆለ ነበር ወታደራዊ መንግስት ሁሉን ተቆጣጥሮ ነበር የኛ መንግስት ሰማዩ የኔ ነው ብሏል አየር ኃይል ሲያስመርቅ ሰማይ የእግዚአብሔር ነው ሄሎ ሰማይ የእግዚአብሔር ነው የሚመካ በማን ይመካ በእግዚአብሔር ይመካ እቺ ሀገር ምንም ትርፍ የላትም የቀራት ጌታ ብቻ ነው ሁሉንም አንጠፍጥፋ ጨርሳለች የሮማውያን
ይሄ ህጋቸው ይገርማል የሮም መንገዶች ወደ ሁሉ ያደርሳሉ ተብሎ የሚገርም ነው መጽሐፍ ቅዱስ በጻድቃን ልማት ከተማ ደስ ይላታል ነው በከተማ ልማት አይደለም ሰው ደስ የሚለው መጀመሪያ ሰው ይልማ አሜን እኔ ፖለቲካ አይደለም ያወራሁት መስሏችሁ ከሆነ የራሳችሁ ጉዳይ እኔ ማወራው ስለ ሰላም ልዑል ነው ሰላም ኢየሱስ ነው እግዚአብሔር ሰዎችን ይጠቀማል ጣሊያን ድልድይ ሰርቶ እንደሄደ እናስታውሳለን ይመሩ ሁሉ ነገር ያምራል ደስታ ግን ከእግዚአብሔር ነው ሰላም ግን ከእግዚአብሔር ነው የሰው ልጅ ግን መሞት ማቆም አለበት እግዚአብሔር የሰላም ልዑል የሆነው ልጁን ላከ በዛ በቀውጢ ሰዓት ነው ይላከው ጌታችን ኢየሱስ በዚህ በሰፊው አውድ በሉቃስ 12:54 ላይ ስለ ከዚህ ከኢትዮጵያ ከግብጽ ከአረብ ሚነፍስ ንፋስ ሲመጣ በእስራኤል ሙቀት ይሆናል ከሜዲትራኒያን ባህር ሲመጣ ቅዝቃዜ ዝናብ ይሆናል እናንተ ግብዞች አለ ሉቃስ 12:54 ላይ የሰማዩን የምድሩን ፊት ታጣራለ ይሄን ዘመን ለምንድነው ማትመረምሩት ይሄን ዘመን ለምንድነው ልብ ማትሉት ሶስት ነገር ነበር አንደኛ የፖለቲካው ዝቅጠት ነው ሮማውያን ይረግጧቸው ነበርና ነው ይረግጧቸው ነበር አልተመቻቸውም ነበር በህዝብና በሰዎች መካከል ከፍተኛ የሥነ ምግባር ዝቅጠት ነበር ካህናት ጸሐፍት ወድቀው ነበር ሚኩራሩባቸው የሃይማኖታዊ ስርዓቶቻቸው ባዶና ትርጉም የለሽ ሆነዋል ኤቲክሱ ወድቋል በእስላሞች በኦርቶዶክሶች በፕሮቴስታንቶች በመድሪቱ ኢየሱስ ግን ያው ነው ጌታን ያሰደብነው ብንሆንም ቤቱ የጸሎት ቤት መሆን ሲገባው የንግድ ቤት ቢሆንም እግዚአብሔር በዙፋኑ ላይ ነው ያባቶቻቸው አምላክ መገኘት ርቋቸው ነበር ለምንድነው ይሄንን ዘመን ማታስተውሉት ስለ ፖለቲካ ሁሉም ሰው ይተረትረዋል ድሮ መስቀሉ ስር ነበር አሁን ሚዲያው ስር ሶሻል ሚዲያው ስር ሰማ ይላል ድሮ የድሮ ክርስቲያኖች በጧት እግዚአብሔር ተናገረኝ ይሉ ነበር ተንበርክከው አሁን ደግሞ በጧት የሚሰማው ሶሻል ሚዲያ ነው ባለፈው ነግራችሁ ስቃቸዋል መሰለ አንዴ ባለቤቴ እርሳ ስኩል እኔ እንደመጣ ቆይቶ ነው ያወቅኩት ብያቸዋለሁ ዘግይቼ ነው ያወቅኩትና ምን እየሰራሽ ነው ስላት ኩል ነው አለች ልጆቹ ለማንኛውም ሴቶች ስላሉ አይናቸው እንዳይጠነቁሉ ብዬ የድሮ ሙሉ ወንጌሎች በጧት ተነስተው መጽሐፉ ላይ ነበር የሚያሰምሩት እናንተ በጧት ተነስታችሁ እኔ መኳኳል ኃጢያት ነው አላልኩም በሕግ አምላክ ለማንኛውም ዘመኑን ማሰብ ጥሩ ይሄን ዘመን ለምንድነው ማለት የፖለቲካ ሁኔታ በሮማውያንና በሄሮዲያን መካከል በታላቁ ብሔራዊ ፓርቲ መካከል ነበረ ችግር አላስተዋሉም አስተውሉ ነው እግዚአብሔር ላይ ባይሁድ ህብረተሰብ ጫንቃ ላይ በጭንቅ ወድቆ የነበረ ቀንበር ነበረ ለእለ ኃያላኗ ሮም መራራና ማይታረቅ ጥላቻ ውስጥ ገብታ ነበር አይወዷትም በአናሳዋ በፍልስጤምና በእነሱ መካከል ደም አፋሳሽ ጦርነት በየቀኑ ይካሄዳል ይሄንንም ልብ በሉ ይላቸዋል በፓርቲና በቡድን ተከፋፍሎ ኃያሉ ሮም ሁሉን ተቆጣጣሪ ያለው የሚለው እና የህዝብ ሮሮ ወደ ሰማይ ደርሶ ነበር ይሄን ዘመን አታስተውሉም ጌታ የተናገረው እሱ ልብ አትሉም የዚህ አይነቱ ጦርነት ውጤት ምን ሊሆን ይችላል ብለው አላዩና የሚያመጡት ምክንያት ሁሉ አለ ሌላው የሰማይ ማስጠንቀቂያ ነው ሳውዲ አረቢያ በረዶ ሲሆን ይገርማል እኮ ሳውዲ አረቢያ በረዶ እኮ ታይቷል የኛ የመሬት መንቀጥቀጥ እስካሁን አለ አንድ ቀን የኔን ሚስት የድስት ክዳን ከቢፌ ላይ ወድቆ ፈንክቷታል ናዝሬት እዚህ መጥቼ ቦሌ አራብሳ አድሬ እንደዚህ አድርጎኛል እህቴ ቤት እና ምን ሊሆን እንደሚችል እኔ ስንቶቻችሁ እንደምጸልዩ አላቅም የናንተ ቤት እስኪወድቅ ነው እንደምትጠብቁት ረሃብ ሲባል አልገባም ማለት ልጆች ሞቱ በጦርነት ሲባል አልገባም ሲል የቤት ሰራተኞች ህፃን ሲያርዱ ገባን ረሃብ ዘይት አናታችን ላይ ሲወጣ ነው የገባን እኮ አንዳንዱ ነገር እኛ ላይ እስኪመጣ መጠበቅ የለብንም እግዚአብሔር መፍትሄ ይስጠን የሰላም ልዑል ተወልዷል ዛሬም ሰላማችንን ወደ ሰዎች ማድረስ መቻል አለብን ክብር ለእግዚአብሔር ይሁን እነዚህ መላእክት ሰላም ለሰው ልጆች በጎ ፈቃድ ደስታ ይምጣ ነው ያሉት ደስታ የእግዚአብሔር በጎ ፈቃድ ሰዎች ደስ እንዲላቸው ነው ይላል መላእክት በፍጥረት መጀመሪያ ላይ ኢዮብ እንደሚነግረን ምዕራፍ 38:7 ላይ ኳየር ዘምረዋል ፍጥረት ሲፈጥር በኳየር ታጅቦ ነው እግዚአብሔር የፈጠረው የእግዚአብሔር ልጆች ያመሰግኑ ነበር ያኔ አሁን ደግሞ አዲሱ ፍጥረት ዳግም የተወለደው የቤተ ክርስቲያን ስትወለድ በክርስቶስ መወለድ ምክንያት የሚመጣውን ህዝብ ያዩ ክብር ለእግዚአብሔር ባሪያም ብለው ዘመሩ ሃሌሉያ አሜን ክብር ይምጣለት የእግዚአብሔር ክብር በማደሪያው ድንኳን ላይ ነበር በኋላ በቤተ መቅደሱ ላይ ብዙ ጊዜ ኖረ
በኋላ ሕዝቅኤል ላይ እንደምታዩት ሄደ። እስራኤሎች እንዲያዩት እንደውም ከመከራው ዘመን በኋላ በሺህ ዓመት መንግስቱ ነው ያኔ የሄደ። እንደውም ሲወጣ ቆም አለ ይላል የእግዚአብሔር ክብር። ልሂድ ልመለስ እያለ ነው እግዚአብሔር የሄደው። ያኔ ሄደ ክብር እስራኤል ላይ አልተመለሰም። እግዚአብሔር ክብሩን ወደ ቤቱ ያምጣ። ኢየሱስ ስለዛ ዘመን ነው የተናገረው። ይህን ዘመን እንድናስተውል እግዚአብሔር አይኖቻችን ይክፈት። ሌላው እረኞች የመጀመሪያ ምስክር በመጽሐፍ ቅዱስ ውስጥ የገና የመጀመሪያው ጥድፊያ በእረኞች ነው። ይሄም ዲቫይን ኢንተርቪን ነው። የእግዚአብሔር መለኮታዊ ጣልቃ ገብነት ነው። የእርሱ ልደት እረኞችን ከጥበቃ ሜዳ አጣደፋቸው እስከ ቤተልሔም ድረስ እና እነዚህ ሰዎች በፍለጋ ነው ያገኙት የመጀመሪያው የገና ጥድፊያ። እረኞች ለምን? እግዚአብሔር ቅድም እንዳልኳችሁ ቀራጮች ጋለሞቶች ይቀድሟቸዋል። የኤልያስና የኤልሳን ዘመን ማሰብ ጥሩ ነው። እነዛም ለምጻሞች ሁሉ አልተፈወሱም። ሶሪያዊ ጀነራል መጥቶ ነው የተፈወሰው። እግዚአብሔር ማስተዋልን ይስጠን። አሜን። እግዚአብሔር ማስተዋልን ይስጠን። ለምንድን ነው እረኞች? ኢየሱስ ክርስቶስ መልካም እረኛ እንደሚሆን። እነዛ የበግ ጠባቂዎች ኢየሱስ ክርስቶስ የሚሰዋው የዓለምን ኃጢአት የሚያስወግደው በግ መሆኑንም ነው። ሕፃኑን ካገኙት በኋላ እግዚአብሔርን አከበሩ። ዛሬ ብዙዎቻችን ከመብል ከመጠጥ ያለፈ ከጎደሎ ነገር ከመቁጠር ከችግር ከመቁጠር ያለፈ የለንም። እግዚአብሔር ምስጋና ያብዛልን። አሜን። ምስጋና ያብዛልን። የቤተ መቅደስ ሰዎች አላመሰገኑትም። ካህናት አላመሰገኑትም፣ አልሰገዱለትም። ሌሎች አስገራሚ በመለኮታዊ ጣልቃ ገብነት የመጡት ምናልባትም ጠንቋይም ሊሆኑ ይችላሉ፣ በዛ ዘመን አስማተኛም ሊሆኑ ይችላሉ። ግን የምስራቅ ጠቢባን ነገስታት ናቸው የሚሉ የብዙ የመጽሐፍ ቅዱስ ምሁራን አሉ። ቁጥራቸው አይታወቅም። ያቀረቡት 3 ነገር ስለሆነ ስለነዚህ ሰዎች ብዙ መረጃ የለም። በነገራችን ላይ ግን እግዚአብሔር ያንን ኮከብ አሳያቸው። ኮከቡ ኢየሩሳሌም ሲደርስ ጠፋ። እግዚአብሔር አውቆ መሰለኛ ጠፋው እንዲጠይቁ ሄሮድስ እንዲደነግጥ። ንጉስ ተወለደ፣ ንጉስ ደነገጠ። ክብር ለእግዚአብሔር ይሁን። ምን አይነት ጨካኝ ሰው ነው! ምን አይነት እግዚአብሔር የሰጠውን ጊዜ ማያቅ ነው። በነገራችን ላይ የማህፀን ጦርነት ነው እዚህ ደግሞ በይፋ የታየው። ኤዶማዊ ከኤዶማውያን ዝርያ የመጨረሻው ታላቁ ሄሮድስ ነው። ሀፍ አይሁዳዊ ሀፍ ኤዶማዊ ነው። ያኔ ያዕቆብና ኤሳውያን ናቸው ኤዶማውያን የተባሉት ታውቃላችሁ። ያ ትግል ነው ሊገለው ያሰበው እና እኔም እንድሰግድለት ብሎ ሊገለው እንዴት እንዳሰበ መጽሐፍ ቅዱስ ይናገራል። ንጉስ ተወለደ ሲባል ነገስታት ከሩቅ መጡ ሊሰግዱ። አሜን። ንጉሱ ደነገጠ። ስለነዚህ ሰዎች በጣም ትንሽ ነው። እንግዲህ የንጉሱን መወለድ የሚያበስረው ኮከብ በምክንያት ነው። እግዚአብሔር ይሄንን ነገር ለመግለጥ ስለፈለገ ነው። ንጉሱን ይፈልጉ ነበረ። ሄሮድስ ንጉሱን ፈርቶ ሊያጠፋው ፈለገ። እንግዲህ አንድ ነገር ነው በዚህ ውስጥ የምናየው። ሄሮድስ ጨካኝ ነው። በጣም ተንኮለኛ ሰው ነው። ማንንም ሰው ብቻ አይደለም የራሱን ወዳጆች ይገላል። ጨካኝ ነፍሰ የገዛ ሚስቱን 2 ወንድሞቿን በአገር ክህደት ጠርጥሮ ገሏቸዋል። ታሪክ ይሄን ይነግረናል። ፍላጎቱን ለማሟላት የፖለቲካ ግንኙነቱን ለማጠናከር ቢያንስ 9 ጊዜ አግብቷል ይላል ታሪክ። ሄሮድስ ኢየሱስን ለመግደል መሞከሩ አያስደንቅም። ዛሬም አሳዳጆች ይኖራሉ። የተወለደው የአይሁድ ንጉስ አድጎ ገና ንጉስ ሆኖ ይገለብጠኛል ብሎ ነው እኮ በስጋት ሊገለው የፈለገው። ይሄ እንግዲህ በያዕቆብና በኤሳው መካከል የተደረገው የመጀመሪያው ተጋድሎ በዚህ በመንፈሳዊው ዓለም ውስጥ የሰይጣን ትግል ነው። ኢየሱስን እገላለሁ ብሎ 2000 ሕፃናት ገደለ። የዋይታና የመራራ ልቅሶ ድምጽ በራማ ተሰማ። ራሔል ስለ ልጆቿ አለቀሰች፣ የሉም የተባለው ቃል የተፈጸመ። ዛሬ ስለሚታረዱ ሕፃናት በዚህ ቃል መጸለይ ማልቀስ አለብን። እግዚአብሔር ትሩፋንን ያስቀር። አሜን። ትሩፋንን ያስቀር። ዛሬ በሚሊየን ብዙ ሕፃናት በረሃብ ቅርብ ቀን የኔ ልጅ አልበላም ያለች አንድ በስተርጅና የተወለደች ልጅ አለችኝ 7 ዓመቷ ነውና አልበላም ስትል በረሃብ ሰሜን ኢትዮጵያ ያሉ ወጣቶችን በስዕል አሳየዋት። ይኸውልሽ እንዴት እንደተወለጉ ሊሞቱ ነው፣ አንቺ ጠግበሽ ነው አልኳት። ደነገጠች። እነሱ የሚበሉት የለም አንቺ ምግብ ተመርጫለሽ፣ ይሄን አልበላም ትያለሽ ስላደነገጠች። እሁድ ለልጆቻችን ስንጸልይ ሕፃናት እንድናስብ እግዚአብሔር ይርዳን። አሜን። እግዚአብሔር እንድናስብ ይርዳን። እነዚህን ሰዎች ማንሳት ፈልጌ ነው ዛሬ ከናንተ ጋራ አንድ ቀን በክቡር ደሙ የሚቤዠን ቤዛ ለመዋጀት እነዚህ 5 ስቅል ነው እነሱ ያቀረቡት። ድሃ ስለነበሩ የነሱ ትሁት መስዋዕት ነው።
ማርያምና ዮሴፍ የመጨረሻ ያላቸው የድህነት መስዋዕት ነው ጠቦት ስለሌላቸው ማለት ያቀረቡት እና እግዚአብሔር እነሱን ተቀበላቸው እግዚአብሔር የዚህ ዘመን ትሩፋን ያደርጋል አሜን የዚህ ዘመን ትሩፋን ያደርጋል ሕፃኑ ኢየሱስ ይታዘዛቸው ነበር ይላል ዮሴፍ በጊዜ እንደሞተ ነው ብዙ ምሁራን የሚናገሩት ምክንያቱም ጌታ በመቃብሩ ላይ በመስቀሉ ላይ ሆኖ እናትህን ነዋት ብሎ አደራ ያለው ለዮሐንስ ስለሆነ እና የመጀመሪያው የቤተሰቡ ኃላፊነት በኢየሱስ ላይ ወድቆ ይሆናል ይታዘዝ ነበር ወጣቶች ለወላጆቻችሁ ታዘዙ አሜን ኢየሱስ ይታዘዝ ነበር ለ30 ዓመት የት ነበር የእግዚአብሔርን ጊዜ ይጠብቅ ነበር ይታዘዝ ነበር እነዛን ዓመታት ከቤተሰቦቹ ጋር ነበር ለእናቱ ይታዘዝ ነበር እና ጌታ ኢየሱስ ክርስቶስ ይሄንን አድርጎ ነው እና በ12 ዓመቱ ነው ቤተ መቅደስ ውስጥ የእግዚአብሔርን ቃል ያነብ ነበር ወጣቶች በእግዚአብሔር ቃል ሙላት እግዚአብሔር ይሙላችሁ ወጣቱ ኢየሱስ የእግዚአብሔርን ቃል ተሞልቶ ነበር እግዚአብሔር እናመሰግናለን ክብር ለኢየሱስ ይሁን ጨርሻለሁ እንጸልያለን